አካውንቱ ተዘጋ ብሎ አሁንም የራሱን ስራ መስራት እንደሚፈልግ ነው ውስጥ የሚሰማኝ። የማን አካውንት ተዘጋ ብሎ? የጃኒን አካውንት ምን ያገናኘዋል? በቃ የሚሰማኝ እንደዛ ነው። ምክንያቱም ዳንኤል አስምየዋለሁ። ስሜት ላይ ነች። ልጆቼን አይደል። ይሄ ደግሞ የማይቀር ነገር ምክንያቱም እውቅና ባላችሁ ቁጥር እውቅና እንትን ባላችሁ ቁጥር ሞር ደግሞ ምንን አጥፍቼ ለምን ልጁ መጣ ባሌ ሄደ ውሃ አስተከለ፣ ደቡብ ሄደ ውሃ አስተከለ፣ ፉን ሲል ተፎካካሪ መጣ፣ ሚስቱንም ወሰድኩኝ ኤክሱንም ወሰድኩኝ፣ አልሆነም የዛ ምን ላድርግ? የልጅቷን አካውንት ላዘጋ ረብሻ ዝጋ ልፍጠር። እኔ የሚሰማኝ እንደዛ አዶናይ ያደርገው ብለሽ ነው 100% ከዱርዬ ወንድሞቹ ጋር የእሱ ዘርማን ዘሮቹ አልቀርም። ከትናንሽ ጀምሮ እስከ ትላልቅ ድረስ እየወጡ ለፎሎ ሰሞኑን የሚራባጡት የእሱ ወንድምና እህቶች 5 አንድ ደግሞ ሰካራም ወንድም የሚሆነ ሰከር ያለ የሚመስለኝ ልጅ አለ። ዋናው ሌባ ማጅራም መቼ አጎት ያለው ጆን ዳንኤል ንስሐ ገብቷል። እንዲህ ይላል መጽሐፍ ስለ ሌብነቱ የጻፈ ጆን ዳንኤል አጎቱ ወንድሞቹ ምንም የሌለበት አዶናይ አዲስ ሌባ መምጣት እኮ ነው የሚያናድደው። ምን ይላል መሰለህ አስገባለት ምን የሆነ ዘፈን በጣም የሚያስቅ ጃኒን እና ጆን ዳንኤልን የሚነካ እራሱ አዶናይ ነው የሚነካ እንጂ እየዘፈኑ ፎሎ በፎሎ ወንድሞቹ 2 ወንድ 2 ሴት ያዶናይ ከነ ቤተሰቡ እናትየው ራሱ ቲክቶክ ከፍታለች ልትመጣለ ነው። እና ከቤተ መንግስት ስናባረራቸው በቲክቶክ ሊነቅሱ ነው። ታዲያ እንደሱ ከሆነ እኮ ማድረግ ያለብሽ ምንድን ነው? ጆን ዳንኤልን ማብረሽ እኮ ነው መላስ ያለብሽ። ለምን? ምክንያቱም ከቤተ መንግስት የተባረረው ጆን ዳንኤል ጭምር ነው። ኦሮሞ ነው። በእናት ነው እንዴ ዘር? ኢትዮጵያ ነው። ልጄ በእናት ነው እንዴ ዘር? በምንም ይሁን ኢትዮጵያ ዘርማ በአባት ነው፣ በእናት ማለት ነው። ሁሉንም መጠቅለል ይፈልጋል። በቃ ሁሉንም መጠቅለል እያችን ተመጠቅለ እሱና አሁን ጆን ዳንኤልን ብትጠይቂው ትግራዋይ ላይ ነው የሚልሽ አይደለም። ኢትዮጵያ ነው የሚለው ጆን ዳንኤል በአባት ትግራዋይ ከሆነ ትግራዋይ ሄዶ እኮ የሚያለማው ትግራይ ላይ አይደለም። ጆን ዳንኤል ኢትዮጵያ ላይ ነው። በየክልሉ እየሄደ ነው የሚሰራው። ውሃ እንኳን ሲተክል አንድ ቦታ አይደለም። በኦሮምኛ፣ በአፋርኛ፣ በአማርኛ፣ በትግርኛ አዶናይ በፓዚቲቭ ነገር ላለማየት የምትሄጅበት መንገድ ያስቀያል። ነገርኩሽ እኮ የአበሻ ቲክታከር ሆኖ ቤተሰቦቹ ባለሀብት ከሆኑ ፌመስ ከሆኑ ብር ሊያጥብ ነው የገባው። መኒ ላውንደሪ ቤተሰቡ አለው አዶናይ የሀብታም ልጅ ከየት መጣ? አንቀባራ ያኖሩታል። ከየት መጣ? ትግራዋይ ሆነው ጠንካራ ሰራተኞች ኢትዮጵያ ላይ የኦሮሞ ልጆችም አሉ፣ የአማራ ልጆችም ባለሀብቶች የደቡብም አሉ ኢትዮጵያ። እሱማ ሌባ ከሁሉም አለ። ግን ትግራዋይ አውቃለሁ። አሜሪካ ነገራው ጀግና የትግራይ ልጆች ትልልቅ ቢዝነስ ያላቸው አሉ፣ የኦሮሞ ልጆች አሉ፣ ሁሉም አሉ። ስለዚህ ልልሽ የምፈልገው ምንድን ነው የአዶናይ ፋሚሊ በዛ ደረጃ አድርገው ያመጡ ቤተሰቡ ጋር እኔ ቤተሰቡን አለቀው ምኑ ላይ ነው የምናወራው? እኔ ስለ ቤተሰቡ ክብር አይደለም እያወራ ያለሁት፣ ግን ብር አጠባ እንዳለ ነው የማውቀው። ምኑን ያጠበው አዶናይ? መንግስት መጠየቁ አይቀር ካጠበ እሱንማ እያጠራው ነው። መንግስትም ይወቀው አይወቀው እንግዲህ በዛ ደረጃ ይህን የመሰለ መልካም ስራውን በወንጀል ደረጃ ማሰቡ አይከብድም? አይ ጂጂ ይመችሽ። ለማንኛውም ይመችሽ። ሌላ እርግጠኛ ነሽ ወደ መንኮስ እየሄድሽ ነው ወይስ ሌላ ፉንፉን ይላይፋል? በቃ ከዚህ በኋላ እኔ ላይ የምታየው ነገር ምንድን ነው? አንድ ግባ እሱን ከጨረስኩ በኋላ ገዳም እገባለሁ። ኖ ለምን የውጭ ዜጋ ጋር አትሆኝም? ከአበሻ ጋር ምን ያደርግልኛል? ምትግባቢ አይመስለኝም። እና የሌላ ዜጋ ጋር ፏፈሽ